ሰላም እንዴት ናችሁ? ክብራትና ክብራን የዩቲዩብ ቻናላችን ቤተሰቦች ዛሬ በሚገርም ፕራንክ መጥቻለሁ። ውድና የተከበራችሁ ቤተሰቦቼ ያው ዛሬ እረፍት ቀን እንደመሆኑ መጠን እኔና ማሬ ያው ፍሉሃ ምናምን ገብተን ማሬ ጓደኛው ጋር እቃ ሊያመጣ ወጣ ብሏልና ትንሽ ቆየብኝ እና ምን አሰብኩኝ ለምን ስሞኪንግ ፕራንክ አልሰራውም ብዬ እናንተዬ ወይኔ እንዴት ነው የሚያሳፍረው ግን ሴት ልጅ ሆናችሁ ማለት ነው ሲጋራ ምናምን እንደዚህ አይነት ነገር ማለት በጣም ነው የሚያሳፍረውና ውድ ቤተሰቦቼ በነገራችን ላይ እዩት እስቲ ወይኔ በጣም 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 የሚያሳፍር ነገር ነው እና ያው ምንም ማድረግ አይቻልም ተገዝቷል ይሄው እንደምታዩት ዛሬ እንግዲህ ከባድ ዲቤት እንደሚፈጠር ነው ማሬ ልክ ሲመጣ ላይተር የለህም ወይ አምጣው ለኩሰው ሲጋራ ላጭስ ብዬ የሚገርም እና የሚገርም ፕራንክ ላደርገው አስቤያለሁ በነገራችን ላይ ይሄንን ፕራንክ እንደምትወዱት ተስፋ እናደርጋለን እኛ ለእናንተ ምርጥና የሚያስደምም ፕራንክ ለእናንተ ለመልቀቅ ዝግጁ ነን እናንተ ግን ምን እየጠበቃችሁ ነው ላይክ ሼር ሰብስክራይብ የምትሏን በተን መጫን እንዳትረሱ ዛሬ እንግዲህ ከተጣላንም ቪዲዮንም ካሜራውንም ካየው እንግዲህ አላቅም ግን መጀመሪያ እንደመጣ ነው ነገር የምንፈልገው ወደ ቪዲዮአችን እንሄዳለን እንደምትወዱት ተስፋ እናደርጋለን ኒድማሪ ኒዳ ወዴ ቆይ እንትን አለ እንዴ ላይተር የምን ላይተር ስጠኝ በእናትህ ፈጠን አድርገው የምን ላይተር ነው ላይተር እንዴት ላይተር አትይዝም ላይተር የለህም ምንድነው ላይተር መኪና ውስጥ እንዴት ላይተር የሚባል ኢምፖርታንት ነገር ትረሳለህ ቶሎ ብል በእናትህ ላይተር ስጠኝ ላይተር ምንድነው እንዴ ላይተር ነው ማጨሻ ሲጋራ ለምን ፈልገሽ ነው ምን ለምን ፈልገሽ ለሲጋራ በእናትህ ቶሎ በል አትቀልድ ውሽ ምንድነው እሱ ቶሎ በል ላይተር አምጣ በእናትህ ላይተር ምንድነው ሲጋራ ነው ሌላ ምንድነው ለየት ደግሞ ለየት ያለ ሲጋራ ከየት እንዴ ለየት ያለ የሲጋራ ደግሞ ለየት ያለ አለ ነው በእናትህ ቶሎ በል አምጣ ላጨስ ነው ማሪ ምን ሆነ ነው በእናትሽ ለምን ሽያሽ ላጨስበት ነው እንዴ ፈጠን አድርገው በእናትህ አትቀልድ አለበለዚያ ካሊያስ ከሱቅ ምናምን ይዤ ክብሪት ምናምን ይዤ ልምጣ እኔ እጄ ልገዝችልሽ ልምጣ ሊድ ካቻልክማ ምን ችግር አለው በእናትህ እዚህ ውስጥ ከያስክ ንገረኝ ቶሎ በል ቅሌታ ምንድነው ቅሌታ እንዳላስወርድሽ ታይ ወደዛ ከምርሽ ነው እና ከምሬ ነው ሌላ ምንድነው በእናትህ ቶሎ በል ፈጠን አድርገው ኧረ በእናትህ ራሴን እያመመኝ ነው በእናትህ ቶሎ በል ፈጠን አድርገው እንዴ ጭራሽ ማሬ ጨስ ላርግበት በእናትህ ቶሎ በል ታገሽ ከምሳ በኋላ ከቁርስ በኋላ ምናምን ሞርኒንግ ምናምን እንደሚሉት ነው ፈጠን አድርገው አሁን አንድ ሁለት ልበል በእናትህ ምን ሆነ ነው አንተ ሰው ልጅታይ እንዴት መኪና ውስጥ ላይተር አትይዝም ወረች ቶሎ በይ ወረጂ ሂጂ ገዝተሽ ላይተር ወረጂ አልያዝክም ይዘሃል ወረጂ ገዝተሽ ነይ ልቀቀኝሽ አሁን ልቀቀኝሽ ራሴ ገዝቼ እመጣለሁ ሂጂ ወረጂ በቃ ሂጂ በዛው አንተ በከሽ ታስነስቼ ነው የሚሄደው በዛው ወዴት ሂጂ ግዥሽ በዛው ምን እንደሆነ ይገባሻል ምን ሆነ ነው በቃ ሚስትን ጥለህ እሄዳለሁ ምናምን የምትለው ፈጠን አድርገው እንዳልዋጠው እንዴ ምን ሆነ ነው እኔ እኮ ጨሳለሁ አንዳንድ ጊዜ ያራዲዬ ሙድ ሆኖ ይኸውልህ ቶሎ በል አሁን አትቀልል በእናትህ ቶሎ በል ላጭስ ራሴን እያመመኝ ነው ሰዓት ያለፈ እኔ ራሴ ወርጅ ልሄድ ነው የት ነው የምትሄደው ልሄድ ነው ፈጠን አድርጎ በእናትህ አሁን ቶሎ በል በዛ ላይ ታውቃለህ መንገድ ላይ ማጨስ ምን ያክል እንደሚያስቀጣ ፈጠን አድርገው ላጭስበት ምንድነው ህዝብ መኖሪያ መንደር ምናምን ህዝብ የሚበዛበት አካባቢ ሲጋራ ምናምን እንደማይቻል ታውቂያለሽ አረ ያራገብሽብኝ ነው መኪናውን አታብላሽ ይኸውልህ ፖሊሶች እንዳይዙኝ ቶሎ በል አንድ ሁለት ልበልና ፈጠን በል ራሴ ምናምን ፈንተው ወረጅና ገዝተሽ ነው እኔ አልጠብቅሽም ጥዬሽ ነው የሚሄደው የምትፈልጊው ምንድነው አንዳንዴ ሙድ ምናምን ይግባህ እንጂ ሙድ እንደዚህ ነው እንዴ ሙድ እኮ ማለት እኮ መስራት እኮ ነው ሰርቶ መቀየር አሁን ይኸውልህ አሁን ምክር ምናምን አይደለም ፈልገው ቶሎ በል አንድ ሁለት ልበልበት ፈታ ልበል ቶሎ በል ምንድነው አንተ አትገግም እንጂ ዝጊው ቶሎ በል አራዳ አትሆንም እንዴ ዝጊው ወይ በእናትህ ካንተ አራዳ አትሆንም እንዴ ምን ሆነ ነው ፈታ ልበል በእናትህ ቶሎ በል ይኸውልህ አሁን ፖሊስ ቢይዘን ምን ያክል ይሄ ነገር እንደሚያስቀጣ ታውቃለህ ማሪ
ትግስቴ እያለቀ ነው። ራሴን እያመመኝ ነው። ትግስቴ እያለቀ ነው። አለፈብኝ። በእናትህ አንተ ትግስቴ እያለቀ ነው። እኔ በእንደዚህ አይነት ጉዳይ ነው አልሰማሽም። እሺ ሂድ አሁን ጓደኛ ጋር ልትገባ ነው። ጨርሰሃል? ከምርሽ ነው? ጉዳይክን ከጨረስክ ንገረኝ። ራሴ ሄጄ ልግዛ። በቃ እንዴት ላይተር ወይ የሆነ ክብሪት ነገር አትይዝም? ሴት ልጅ ሲጋራ ታጨሳለሽ? ቆይ መጀመሪያ ይሄን እናውራ። ሴት ልጅ ሲጋራ ታጨሳለሽ? በእናትህ ቶሎ በል ሂድ ይዘህልኝና የሆነ እንትን ክብሪት ፈጠን አድርገው። ምን ሆነ ነው የምትጋግመው አንተ? ምንድን ነው ያደረግሽው? አፍንጫሽን ልቁረጠው አሁን? አይ ማሪ ላይተር ገዝቼ ልምጣ። አንቺ እንዳትስንኪኝ እሺ። አዝልኝ አንዴ በእናትህ ፍቅር ምን ሆነ ነው? ይዘሽ ሂጂ ነው። ዛሬ ደግሞ በቃ ግግም አልክ እንዴ? ምንድነው? ወይ ገዛልኝ ወይ አብረኸኝ አጭስ ወይ የሆነ ነገር አድርግልኝ። አብረሽ አጭስ እንደዛ ነው የምትፈልጊው? እና ምንድነው የሚሻለው? መቼ ነው የጀመርኩት አልሽኝ? በቃ አንዳንድ ጊዜ ፈታ በቃ ማለት እኮ አሪፍ ነው። አንዳንድ ጊዜ እንደ አራዳ ልጅ መሆን ጥሩ ነው አይደለም? አንቺ ሲጋራ እኔ ታጭሻለሽ ብዬ ላስብ ቀርቶ ሲጋራ በምን እንደሚለኮስ የምታውቂ አይመስለኝም ነበር። እንዴት አላውቅም? ክብሪት ወይ ላይተር ምናምን እንዴት አንተ ሲጋራ ክብሪት ላይተር ነው መለኮሻው? እንዴት ይዘህ አትዞርም? ልብስ ምናምን ትጥቅህን ምናምን ይዘሃል። መቼ ነው የጀመርሽው ንገሪኝ። መቼ ነው የጀመርሽው? አንዳንድ ጊዜ በቃ አጨሳለሁ። ምን መቼ ነው ከመጋገኝሽ በኋላ ነው? እኔ ከማግኘትሽ በፊት መቼ ነበር? 6 ወር ምናምን ይሆናል። እኔ ካገኝሽ በኋላ ማለት ነው። አዎ ከማን አስለመደሽ? በቃ አንዳንድ ጊዜ ሳይ ወጣ አጨሳለሁ ወይ አታጨስም? ከማን አየሽው? ጎረቤት የሚያጨሳለ የለም። ከየት አመጣሽ? አንዳንድ ጊዜ ወጣቶቹ በቃ ፈታ ፍንተው ያረጋል። እኔ እየተናደድኩ ነው። ከየት ነው ያመጣሽው? ዘና ያረጋል ሲሉኝ በቃ እኔ ደግሞ አሁን በቃ እስቲ ድብርት አንዳንድ ነገሮች ካሉ አረ በግዛ ወይኔ ማሬ በእና ሂጂ ውጭ ውረጅ ቶሎ በይ ውረጅ በዛ ይለንሳል። ተነሽ ውረጅ። አረ ፍራንክ ነው ውዴ በማርያም ተነሽ ውረጅ። ረፍ አረ በስመ አብ ጭራሽ ትመክቻለሽ። ተነሽ ውረጅ ማሪ በእናትህ አንተ ምን ሆነህ ነው? ተነሽ ውረጅ እንጂ ፍራንክ ነው። የምናባሽ ፕራንክ ነው እያጨሽ እያሸተትሽ። ውረጅ እዚያ አተረክፊ። ውረጅልኝ እኔ ልገልድሽ ነው። ከየት አባቷ እንዳመጣችሁ? አረ በእግዚአብሔር አንተ ከየት አባሽ ነው ያመጣሽው? ማሬ ሰው እያየ ነው። ምንድነው? እንዴት ታጨሻለሽ? አረ ፕራንክ ነው። በኢየሱስ ፕራንክ ነው አልኩህ እንዴ ማሬ በእናትህ እንዴ ምን ነው ጎዳኸኝ እኮ ና ላሳይህ ካሜራ አለ ይኸውና ማሬ ምን ነው እንዴ በኢየሱስ ስም ተጨፈጨፈኝ እኮ በኢየሱስ ክርስቶስ ስም አለካሽም ቃል ግባ ክፈችሽ አለካሽ እንደዚህ ጀመርሽ በጀት ፕራንክ ነው ፕራንክ እኔ የምችኝ በቃ እንደዚህ በፕራንክ ሌላ ስራ ጠፍቶ ነው። ወይኔ ማሬ ጨፈጨፍከኝ እኮ ምን ሆነ ነው አንተ ፕራንክ ስታደርገኝ እንደዚህ ነው እንዴ የምደበድብ? በኢየሱስ ክርስቶስ እኔ ራሱ ወጥቼ ልደበድብሽ እምቢ አላለኝ። እሺ ልቀቀው ራሽና ውጭ ጣይ ተበሳጭቻለሁ። ውድ የዩቲዩብ ቻናላችን ቤተሰቦች በፕራንኩ እንደተዝናናችሁ ተስፋ አደርጋለሁ። እኔ በጣም ተቀጥቅጫለሁ። በቃ ልነግራችሁ አልችልም። አስወርዶን የቀጠቀጠኝ በነገራችን ላይ ለኢትዮጵያውያን ሲጋራ ይገባል። ለአጠቃላይ ኢትዮጵያውያን ገና ሳንቀይር ሳናድግ ገና በፈጣሪ ያለን ሰዎች ገና 3 ወር አመት ጠብቀን ዝናብ ሲጥል የምናርስ ሰዎች ውድ ቤተሰቦቻችን ማለት ነው ካሜራውን የሚይዝልኝ ሰው ባገኝ ኖሮ ማለት ነው። በነገራችን ላይ ሲጋራ መግዛት እንዴት እንደሚያሳፍር ሴት ሆናችሁ በተለይ እንደዚህ አይነት ሱስ ነገር የምትጠይቁ ከሆነ
እንዴት እንደሚያሳፍር ልነግራችሁ አልችልም። በእውነት በጣም ነው የሚያሳፍረውና ደግሞ ሲያጨሱ ሳይ እኔ በጣም ነበረ የሚደብረኝ። ሽታው ራሱ በጣም ነው የሚያስጠላኝ። ግን ምንም ማድረግ አይቻልም። በቃ በሚገርም ሪቬንጅ ለመመለስ ብዬ ነው ይሄን ፕራንክ ያዘጋጀሁት። በጣም ተሳክቶልኛል። ግን ወይኔ ማሬ ግን ምን ሆነ ነው? የቆየ ቂም አለብህ እንዴ? የቆየ ቂም ካለብህ ንገረኝ። ወላሂ አለሽ ይሄን ማተብ አለሽ። ውድ ቤተሰቦቼ በጣም ኦርቶዶክስ ያጨሳል። ኦርቶዶክስ ቤተክርስቲያን አጭሱ ትላለች። አታጫጭ ቤተክርስቲያን ባዕድ አምልኩ ትላለች። ቤተክርስቲያን እንደዚህ ታስተምራለች። የእምነት አባቶች እንደዚህ ያስተምራሉ። አንቺ ከየት ተማርሽው? ከእምነት አባቶች ውጭ ለምን ሆንሽ? ምን ነው ያው ፍሎ በቃ ቤተሰብ ያላስተማረሽን፣ የእምነት አባት ያላስተማረሽን፣ ባልሽ ያላስተማረሽን እንዴት ልጀምር ይቻልሽ? ለምን ተደከርከኝ? በጣም በጭንቅላቴ ሲመላለስ ያመኝ ነበርና ቤተሰቦች ተሳክቶላታል። እኔን ሁሌ ያበሳጭሽ ይሄው እዚህ ጋር ነጭ ምናምን ይወጣ እንዴ እኔን አይታችኋል። ምን ያክል ቅጥቅጥ እንዳደረገኝ ልነግራችሁ አልችልም። ተሳክቶልኛል። ውፋይ በጣም ደስ ብሎኛል። ግን በዚህ አጋጣሚ ሲጋራ ምን ያክል ከባድ ምንድነው የሚባለው የሳምባን እንደሚጎዳ ታውቃላችሁ። ከሳምባም ጎን ለጎን ሱሰኛ ባልም ሆነ ሱሰኛ ሚስት አታስፈልግም። በተለይ የሲጋራ፣ የጫት፣ የተለያዩ ነገሮች የመጠጥ ሱስ ምን ያክል እንደሚጎዳ ታውቃላችሁ። ቤተሰቦቼ ዛሬ በሚገርም ነገር ተሳክቶልኛል። ይሄን ፕራንክ እንደምትወዱት ተስፋ እናደርጋለን። ቪዲዮውን ስትጀምሩ ግን ለእናንተ የሚገራርም ቪዲዮ እያመጣ ነው። ከእናንተ ምንም አይጠበቅም። የሚጠበቅባችሁ የላይክ ምልክቷን የሰብስክራይብ ምልክቷን ተጫኑ። እኛ ግን ሁሉ ጊዜም ተክተን ለፍተን ለእናንተ ጥሩ ነገር ለማቅረብ እንደምንዘጋጅ ተስፋ አደርጋለሁ። ባሪፍ ነገር ደግሞ እመጣለሁ በቀጣይ። እወዳችኋለሁ።